መቼስ ለልጆች ምርጥ የሚባሉት ነገሮች ማድረግ ሁሉም ወላጅ የሚመኘው ነገር ነው። ከዚህ መሃል ደግሞ አንዱ ምግብ ወይም ደግሞ አመጋገባቸውን ማስተካከልና የተመጣጠነ ማድረግ። ታዲያ ወላጆች ደግሞ ብዙ ጊዜ የምትጨነቁበት ነገር ልጆቻችሁ ከእናት ጡት ወተት ተጨማሪ ምግብ ልታስጀምሩ ስትሉ በጣም ያጨናንቃችሁ ነገር ስለ ህጻናት ምግብ አጀማመር ያውቃሉ ብላችሁ የምታስቧቸውን ሰዎች ሄዳችሁ ስትጠይቁ ይሄ ምግብ ይፈቀዳል ትባላላችሁ። ሌላ ቦታ ስትሄዱ ደግሞ ኖ ይሄ ምግብ አይፈቀድም ትባላላችሁ። ታዲያ ይሄን ቪዲዮ የምሰራላችሁ ምግብ ልታስጀምሩ ብላችሁ በምን ማስጀመር እንዳለባችሁ ግራ ለተጋባችሁ ወይም ደግሞ ምግብ አስጀምራችሁ ለራሱ በትክክል እየመገብኩ ነው፣ ህፃናት ምግብ ስታስጀምሩ በምን ማስጀመር አለባችሁ፣ እንዴት ማስጀመር አለባችሁ፣ ምን ማስጀመር አለባችሁ፣ በተጨማሪ ደግሞ ለሰውነታቸው እድገት ለአእምሯቸው እድገት ያሉትን ምግቦች እንዴት አንድ ላይ እያቀላቀላችሁ መስጠት ትችላላችሁ፣ በተጨማሪ ደግሞ ምጥንስ እንዴት ነው ይፈቀዳል ወይስ አይፈቀድም፣ ሁሉንም ማወቅ ያሉባችሁን ነገሮች ግልጽ የሚያደርግላችሁን ቪዲዮ ነው። ሌሎችንም እናንተ ቲክቶክ ላይ ጠይቃችሁን ጥያቄዎች አንድ ላይ አሰባስቤ በዚህ ቪዲዮ ሙሉ መረጃውን ሰጣችኋለሁ። ሃይፋም እንደምን አላችሁ? ዶክተር ዳውድ ነኝ። ይሄ ቪዲዮ በእርግጠኝነት ብዙ ወላጆችን ስለሚጠቅም ብዙዎቹ ጋር እንዲደርስ ላይክ አድርጉት። በተጨማሪ ደግሞ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ተጨማሪ ጥያቄዎች ካሏችሁ ቪዲዮውን ጨርሱ ኮሜንት ላይ ጻፉልኝ። ታዲያ በዚህ ቪዲዮ የምነግራችሁ ነገሮች እንዳይጠፉባችሁ ብትችሉ ትንሽ ኖት ነገር ብትይዙ፣ ካልሆነ ደግሞ ቪዲዮውን ዳውንሎድ አድርጋችሁ ሌላ ጊዜ በድጋሚ ማየት ትችላላችሁ። አሁን በቀጥታ ወደ ቪዲዮ እንሂድ። እሺ በመጀመሪያ ወላጆችን በጣም ያደናገረው ነገር ልጅ ምግብ ፍላጎት እያሳየ ነውና 4 ወር ላይ ባስጀምረው ምን ችግር አለው? ለምንድን ነው ሁሉ ጊዜ 6 ወር የሚባለው የሚለውን እንመልስ። ይሄኛው የመጣው የአውሮፓዎችና የአሜሪካዎች ስታንዳርድ አለ። እሱኛው 4 ወር ላይ ማስጀመር ትችላላችሁ ይላል። ነገር ግን እኛ እንደ አፍሪካ የምንከተለው WHO ያወጣውን ስታንዳርድ ነው። ይሄም 6 ወር ይላል። ለዚህም ብዙ ምክንያቶች አሉት። እሱን አንዳንድ ልንገራችሁ። የመጀመሪያው እስከ 6 ወር ድረስ ህፃናት የሚያስፈልጋቸው ሙሉ ምግብ ከእናት ጡት ወተት ማግኘት ይችላሉ። የዚህን ጊዜ ከ6 ወር በኋላ ግን ተጨማሪ ፍላጎት ስላላቸው የእናት ጡት ወተት በቂ አይሆንም። ስለዚህ የዚህን ጊዜ 6 ወር ላይ ተጨማሪ ምግብ ማስጀመር ይኖርባቸዋል ማለት ነው። አንጀታቸው እስከ 6 ወር ድረስ ተጨማሪ ምግቦችን ከእናት ጡት ወተት ወይም ደግሞ ከሌሎች ወተቶች ተጨማሪ መፍጨት ወይም ደግሞ ማላም አይችልም። ስለዚህ 6 ወር ሲሞላቸው አንጀታቸው በደንብ የጎለበተ ስለሆነ የሚሰጣቸውን የተለያዩ ምግቦች እየፈጨ ውስጥ አብዞርብ ማድረግ ወይም ደግሞ መምጠጥ ይችላል። ከዚህ ሌላ ደግሞ 6 ወር የተመረጠበት ምክንያት ህፃናት ራሳቸውን አንገታቸውን ችለው መቀመጥ የሚችሉ 6 ወር ሲሞላቸው ነው። እስከ 6 ወር ድረስ ህፃናት ከእናት ጡት ወተት በቂ የሆነ ምግብ ብቻ ሳይሆን የሚያገኙት በቂ ደግሞ በሽታ የመከላከል አቅምንም ያገኛሉ። እዚህ ጋር ደግሞ ከእናት ጡት ወተት ሌሎች ምግቦችን በምናስጀምርበት ጊዜ ላይ ህፃናት ታንግ ትረስት ሪፍሌክስ የሚባል ነገር አለ። ማለትም ቋቅ የሚላቸው ወይም ደግሞ የምትሰጧቸውን ነገር ወደፊት የሚገፉባችሁና የሚያስመልሱበት መንገድ ማለት ነው። ይሄኛውም 6 ወር ሲሞላቸው በእድገታቸው ምክንያት ስለሚያቆም የዚህን ጊዜ ተጨማሪ ምግቦችን ስመግቧቸው ምንም ችግር አያጋጥማቸው ማለት ነው። ነገር ግን እዚህ ጋር ጥንቃቄ ማድረግ ያለባችሁ ህፃናት 6 ወር ካለፋቸው በኋላ ምግብ ሊለምዱልኝ አልቻሉም ብላችሁ የእናት ጡት ወተት ብቻ እየመገባችሁ የምታቋዩአቸው ከሆነና በተለይ ደግሞ ከ7 ወር በኋላ ምግብ የምታስጀምሯቸው ከሆነ የመጀመሪያው ተጨማሪ ምግቦችን የመልመድ እድላቸው በጣም ጠባብ ነው የሚሆንባቸው። ከዚህ ሌላ ደግሞ አይረን እጥረት ያለው የደም ማነስን ሊያስከትልባቸው ይችላል። ሌሎችም ከክብደት መቀነስና ከእድገት መቀንጨር ጋር የተያዙ ብዙ ችግሮች ሊያጋጥማቸው ይችላል። ስለዚህ 6 ወር ላይ ማስጀመር አለባችሁ ማለት ነው። 7 ወር ድረስ መጠበቅ የለባችሁም። ነገር ግን ልጅ ምግብ ፍላጎት እያሳየች ነው ብላችሁ 4 ወር ላይ የምታስጀምሩ ከሆነ ህፃናት ላልተገባ ኢንፌክሽኖች የማጋለጥ እድሉ ከፍተኛ ነው የሚሆነው። ከዚህም ተጨማሪ ለተለያዩ ምግቦች አለርጂክም እንዲሆኑ ያደርጋቸዋል። እዚህ ጋር ብዙ ወላጆችን ጥያቄ የሚያስነሳባቸው ነገር ልጃችሁን ተጨማሪ ምግብ አስቀድማችሁ ማስጀመር ክብደታቸውና እድገታቸው ላይ ለውጥ ያገኛሉ ወይም ደግሞ ቶሎ ይፋፋሉ ብላችሁ ልታስቡ ትችሉ ይሆናል። ይህን የሚደግፍ ምንም አይነት ሳይንሳዊ የሆነ ጥናት የለም። ስለዚህ በተቻላችሁ አቅም 6 ወር ላይ ነው ማስጀመር ያለባችሁ። ስለዚህ ይህን ጥያቄ ግልጽ ካደረግን ይህንን ቪዲዮ በደንብ እንድትረዱት ከፋፍለን እንይ። ህፃናትን ምን ማስጀመር አለባችሁ? ህፃናትን ምን ምግብ ማስጀመር አለባችሁ? ምን ያህል ማስጀመር አለባችሁ? እንዴት ማስጀመር አለባችሁ የሚሉትና ሌሎቹንም ጠቅለል አድርጌ እየከፋፈልኩ በደንብ ላብራራላችሁ። የህፃናት ጤናማ የሆነ አመጋገብ የሚጀምረው ገና ህፃናቱ ሳይወለዱ ነው፣ በእናታችሁ ማህፀን ውስጥ ሆነው ማለት ነው። እናም እናት በእርግዝናዋ ጊዜ ከነበራት ጊዜ ጀምሮ እስከ 2 ዓመቱ ድረስ ያለው ጊዜ አጠቃላይ 1000 ቀን ነው። እነኛ 1000 ቀናት ለህፃናት በጣም ወሳኝ የሆኑ ቀናት ናቸው። የአእምሮ እድገታቸው፣ በሽታ የመከላከል አቅማቸው፣ የህፃኑ የሰውነት ክብደትና እድገት ላይ ወሳኝ የሆነ አስተዋጽኦ ያላቸው ቀናት ናቸው። ስለዚህ እናት በእርግዝና ጊዜዋ ላይ የምትመገባቸው ምግቦች የተመረጡ መሆን መቻል አለባቸው። ከዛም ህፃን ከተወለደ በኋላ ባሉት 2 ዓመታት ላይ የሚመገባቸውን ነገሮች በደንብ ጥንቃቄ ማድረግ አለባችሁ ማለት ነው። ያው የመጀመሪያው ጥያቄ የሚሆነው ምግቡን እንዴት አድርጌ ላስጀምር የሚል ነው። ለዚህ ደግሞ ቀጥታ ደረቅ የሆኑ ምግቦችን ማስጀመር የለባችሁም። የራሱ ህግ አለው። ለመጀመሪያ ጊዜ ተጨማሪ ምግቦችን እያስጀመራችሁ ከሆነ መጀመሪያ ምግቡን እንዲላመዱት ነው የምናደርገው። የዚህ ጊዜ ደግሞ የምታስጀምሯቸው ምግብ የተፈጩ ቢሆኑ በጣም ተመራጭ ነው። 6 ወር ላይ እነኚህ ምግቦችን እንዲላመዱ ብላችሁ ፈይታችሁ ያዘጋጃችኋቸው ፍራፍሬ፣ አትክልቶችን በተቻላችሁ አቅም ስትሰጧቸው
ስትሰጧቸው ቢያንስ በቀን ከ1 እስከ 2 የሻይ ማንኪያ እያደረጋችሁ ብታስሞክሩ ተመራጭ ነው። ከዛም እሺ ካሏችሁና የለመዱላችሁ ከመጡ በኋላ መጠኑን ከፍ ያደረጋችሁ መሄድ ትችላላችሁ። ምንም ችግር የለውም። ከዛም ልጃችሁ ከ8 ወር እስከ 9 ወር ባለው እድሜ ላይ ሲሆን ቢያንስ ግማሽ ኩባያ ድረስ መጨረስ መቻል አለበት። እነኚህ ምግቦች ፈጭታችሁ መስጠት ከጀመራችሁና በደንብ ከተላመዱላችሁ በኋላ 8 ወር አካባቢ ሲሞላቸው እንደዚህ ቀቅለን መስጠት ምንችላቸው ወይም ደግሞ ከቀቀልን በኋላ ጨፍለቅ አድርገን መስጠት ምንችላቸው ምግቦች ማስጀመር ትችላላችሁ። ለምሳሌ እንደተቀቀለ ድንች ወይ አተር እና መሰል የሆኑ ጥራጥሬዎችንም አንድ ላይ ጨፍለቅ ያደርጋችሁ መስጠት ትችላላችሁ። ከዛም ልጃችሁ እያደገ ሄዶ ልክ 9 ወር 10 ወር ሲሞላው የዛን ጊዜ ደግሞ እንደዚህ ሰንጠቅ አድርጋችሁ መስጠት የምትችሉት ለምሳሌ ፍራፍሬ የሚሆን አትክልት የሚሆን ብቻ ሰንጠቅ አድርጋችሁ ማመቻቸት የምትችሏቸው ምግቦች የዛኔ ማስጀመር ትችላላችሁ። የዚህ ጊዜ ህፃናት እድገት በእጃቸው መያዝን ስለሚያስችላቸው በተጨማሪም ጥርስም ማውጣት ስለሚጀምሩ ያንን ነገር አኝኮ ለመመገብ በጣም ቀላል ነው የሚሆንላቸው። ልጆቻችሁ አድገው 1 ዓመት ከሞላቸው በኋላ ማንኛውም ቤት ውስጥ እናንተ የምትመገቡትን ምግብ መመገብ ትችላላችሁ። ምንም ችግር የለውም የዛን ጊዜ። አሁን እዚህ ጋር ዋናውን ቁም ነገር ልንጀምር ነው። ምግቡ አይደለም ዋናው ወሳኙ ነገር፣ እናንተ እንዴት ነው የምትመግቧቸው፣ እንዴት ነው ሪስፖንድ የምታደርጉላቸው የሚለውን ነገር በደንብ መለየት መቻል አለባችሁ። ህፃናትን በተቻላችሁ አቅም ምግብ ስትመግቧቸው ስራ አታድርጉባቸው። ማንኪያ እየሰጣችሁ ጉረስ አይደለም ማለት ያለባችሁ። ማበረታታት፣ ማጫወት፣ ማጨብጨብ፣ ፈገግ ማለት እነኚህ ህፃናት ምግቡን እየተደሰቱ እየተዝናኑ እንዲመገቡና እንዲለምዱላችሁ በጣም ይረዷቸዋል። ይህንንም ሪስፖንሲቭ ፊዲንግ እንለዋለን። ህፃናት ፊታቸው ላይ ምግብ መፈለጋቸውን እያያችሁ መመገብ ወይም ደግሞ በቃኝ ሲሉ ትንሽ አርፋችሁ ድጋሚ ደግሞ ቆይታችሁ መሞከርን ማለማመድ መቻል አለባችሁ። እዚህ ጋር ህፃናትን ስትመግቡ በጣም ጥንቃቄ የሚፈልገው ነገር እንዴት ነው ሪስፖንድ እያደረጉ ያሉት ወይም ደግሞ መልስ እየሰጧቸው ያሉት። ለምሳሌ ሲርባቸው አፋቸውን ከፍተው ወደ ማንኪያ ጠጋ የሚሉ ከሆነ ወይም ደግሞ አጉርሱኝ አይነት ምልክት የሚሰጧችሁ ከሆነ የዛን ጊዜ በደንብ መግቧቸው። ወይም ደግሞ በቃኝ ብለው ፊታቸውን ሲያዞሩባችሁ አፋቸውን ሲዘጉ ደግሞ የዚህን ጊዜ ረጋ ባለ መልኩ እያጫወታችሁ ያበረታታችሁ ያን ምግብ ማቆም። ከዛ በኋላ ደግሞ ቆይታችሁ መሞከር ይኖርባችኋል። ይሄ ምግቡን እንዳይጠላባችሁና በተቻለ አቅም ደግሞ እየተደሰቱ እንዲመገቡ ይረዳችኋል። ስለዚህ የህፃናት የምግብ ሰዓት የመደሰቻ ለነሱ የመጫወቻ ጊዜ መሆን መቻል አለበት። ይሄን በደንብ ጠንቅቃችሁ መስራት መቻል አለባችሁ። ታዲያ እዚህ ጋር ልጆቻችን ስንመግባቸው የተመጣጠነ ምግብ እንዲሆን ምን እንመግባቸው የሚለው ነገር ደግሞ ግልጽ አድርጌ ልንገራችሁ። ምግብ ስትመግቧቸው የምትመግቧቸው ምግቦች በተቻላችሁ አቅም እነኚህን ሊይዙ ይገባል። ካርቦሃይድሬት፣ ፕሮቲን፣ ፋትና ሚነራል ወይም ቪታሚኖችን በውስጣቸው የያዙ መሆን መቻል አለባቸው። እነኚህን ታዲያ እንዴት መምረጥ ትችላላችሁ የሚለውን ነገር አሁን በሊስት በደንብ ላብራራላችሁ። የመጀመሪያዎቹም የካርቦሃይድሬት ምንጮች ናቸው። እነኚህም ድንች፣ ስኳር ድንች፣ ሩዝ፣ አጃ፣ ስንዴ፣ ፍራፍሬዎች፣ ዳቦና መሰል የሆኑ ምግቦችን መመገብ ትችላላችሁ። የፕሮቲን ምንጭ የምንላቸው ምግቦች ደግሞ እንቁላል፣ እርጎ፣ ስጋ፣ አሳ እና መሰል የሆኑ ምግቦችን እዚህ ላይ ሊስቱን ታዩታላችሁ። እዚህ ላይ ያሉትን ምግቦች መመገብ ትችላላችሁ። ሌሎቹ ደግሞ ጤናማ የስብ ምንጮች ናቸው። እነኚህም ለህፃናት አእምሮ እድገት፣ ብስለት በጣም አስፈላጊ የሆኑ ነገሮች ናቸው። ስለዚህ እነኚህን ደግሞ የምታገኙት የእንቁላል አስኳል፣ አቮካዶ፣ እርጎ፣ አሳ እና መሰል የሆኑ ምግቦች ውስጥ በበቂ ሁኔታ ታገኛላችሁ። እዚህ ጋር አንዳንድ ነገሮችን ግልጽ ያደረግን ለማለፍ እንደ አሳ፣ እንቁላል፣ የለውዝ ቅቤና መሰል አለርጂክ ሊቀሰቅሱ የሚችሉ ምግቦች ብዙ ወላጆች አዘግይተው ይጀምራሉ። ይሄ ግን ፍጹም ስህተት የሆነ ነገር ነው። እነኚህ ምግቦች በተለያየ መልኩ ከ6 ወር ጀምሮ መሰጠት ያለባቸው ምግቦች ናቸው። ሰውነታቸው እነኚህ ምግቦች በጊዜ የሚላመድ ከሆነ አለርጂክ የመሆን እድሉ በጣም አናሳ ነው የሚሆነው። ስለዚህ ኦሜጋ 3 ፋቲ አሲድ ሶርስ የሆኑትን እንደ አሳ ዘይት ያሉትን በጊዜ ማስጀመሩ በጣም ተመራጭ ነው። ነገር ግን አንዳንዴ ምን ይሆናል መሰላችሁ? የአሳና አሳ ዘይት አንዳንዴ ለህፃናት ከባድ ሊሆኑ ይችላሉ። ስፔሻሊ ከጠረኑ ጋር በተያያዘ ወይም ደግሞ ዘይትነቱ ለራሱ ማለት ነው። ስለዚህ ህፃናትን በምትመግቡበት ሰዓት ላይ ምግብ ስፔሻሊ ሾርባ የሆኑ ምግቦችን አብስላችሁ ካወረዳችሁት በኋላ የአሳ ዘይቱን እዛ ላይ ጨምራችሁ አንድ ላይ ቀላቅላችሁ ብትሰጡት በጣም አሪፍ። ቪታሚኖችን ለልጆች ለመመገብ ደግሞ በጣም ተመራጭ የሆኑት እንደ ብርቱካን፣ ፓፓያ፣ ማንጎ መሰል የሆኑ ፍራፍሬዎችን መመገብ። ሚነራሎችን ለማግኘት ደግሞ እንደዚህ ፎርቲፋይድ ሆኖ የሚሸጡ ምግቦች አሉ፣ እንዲሁ ተቀነባብረው የተዘጋጁ ማለት ነው። በቀላሉ ለማግኘት ደግሞ ስጋ፣ እንቁላል፣ የአሳ ተዋጽኦችንም መጠቀም ትችላላችሁ። ታዲያ እነኚህ ምግቦች አሁን የነገርኳችሁ እንደ ምሳሌ ናቸው። እስከ 2 ዓመት ባለው እድሜ ውስጥ መመገብ የምትችሏቸውን የተመጣጠኑ ምግቦች ነው። ነገር ግን ቅድም እንደተነጋገርነው አመጋገባችሁ የተፈጨ መቼ ይሁን፣ መቼ የተጨፈለቀ ይሁን፣ መቼ ደረቅ ይሁን የሚለውን ነገር ቅድም በነገርኳችሁ የምግብ እና እድሜ ንጽጽር መልክ እያዘጋጃችሁ መስጠት ትችላላችሁ። አሁን እዚህ ጋር ምግብ ስታስጀምሯቸው ምግቡን እንዳይጠሉባችሁ፣ በተቻላችሁ አቅም ደግሞ ምግብ መራጭ እንዳይሆኑባችሁ በጣም የሚጠቅሟችሁ ነገሮች ልንገራችሁ። የመጀመሪያው ምግብ ስታስጀምሩ አታደበላልቁባቸው። አንድ ምግብ ካስጀምራችሁ በኋላ ቢያንስ ከ15 እስከ 20 ሳይክል ወይም ደግሞ ዙር ጊዜ ሞክራችሁ እምቢ ካልሆነ ደግሞ
ከ3 እስከ 5 ቀን ድረስ አንድ ምግብ ብቻ ሞክራችሁ እምቢ ካሏችሁ ወይም ደግሞ ከለመዱላችሁ በኋላ ወደ ቀጣዩ ምግብ መሻገር ይኖርባችኋል። ዛሬ አንድ ምግብ ሰጣችሁ ነገ ደግሞ ሌላ አይነት ምግብ የምትሰጧቸው ከሆነ ከአንዱ ጋር ሳይላመዱ ሁሉንም ምግብ እየጠሉባችሁ እንዲሄዱ ያደርጋል። ከዚህ ተጨማሪ ደግሞ የምታዘጋጇቸው ምግቦች ውስጥ ስኳርና ጨው በፍጹም እንዳታስገቡ። ህፃናት ስኳርና ጨው ጣዕማቸው ምን እንደሆነ አያውቁትም። ስለዚህ ምግቡን ለማጣፈጥ ብላችሁ እናንተ ስኳር ወይ ጨው ከጨመራችሁ ክሬቪንግ ይፈጥርባችኋል። ወይም ደግሞ ምግቦቹን ስኳር ካልገባባቸው ወይም ደግሞ ጨው ካልገባባቸው በፍጹም እሺ አይሏችሁም። በተለይ ደግሞ ልጆች 9 ወር ከሞላቸው በኋላ እጃቸው በደንብ መጨበጥን እየተለማመደ ይመጣል። ስለዚህ የምትሰጧቸውን ምግብ ሁልጊዜ ካላጎረስን አትበሉ። ህፃናት በራሳቸው እንዲጎርሱ ማመቻቸት ወይ ማንኪያ መስጠት፣ ካልሆነ ደግሞ ምግቡን ለራሱ እነኚህ ስፔሻሊ ጭፍልቅ ያሉ ምግቦች ከሆኑ ራሳቸው ይጫወቱበት። ህፃናት መመገብ የሚፈልጉትን ምግብ ራሳቸው ፊል አድርገው ወይም ደግሞ ስሜቱ ምን እንደሆነ ካወቁት በኋላ ነው ወደ አፋቸው የሚያስገቡት። ስለዚህ የሚመገቡትን ነገር ላይ እምነት እንዲኖራቸው ወይ ፍላጎት እንዲኖራቸው እየተደሰቱ እንዲመገቡት በተቻላችሁ አቅም እንዳያበላሹባችሁ ሰውነታቸውን ተሸፍኑና ምግቡን ፊት ለፊታቸው አቅርባችሁ በእጃቸው እንዲዳብሱት እንዲነካኩት ፍቀዱላቸው። ያው ይሄንን ከማድረጋችሁ በፊት የእናንተንም የልጃችሁንም የእጅ ንጽህና መጠበቅ መቻል አለባችሁ። ይሄ ምንም ጥያቄ የለውም። ይሄንንም ንጽህና በጠበቀ መልኩ ህፃናት እየተጫወቱ የሚመገቡበትን ሁኔታ ካመቻቻችሁ በኋላ በተቻላችሁ አቅም ህፃናት ከሚመገቡበት ቦታ ላይ ኤሌክትሮኒክሶችን፣ ቲቪ፣ ስልክ፣ ታብሌት የመሳሰሉት ነገሮች ማራቅ አለባችሁ። ያ ሰዓት ህፃናት ምግብ የሚመገቡበት ሰዓት እንጂ ሌላ ዲስትራክሽን አያስፈልጋቸውም። ስለዚህ ህፃናት ምግብ የሚመገቡበትን ነገር አቴንሽን ሰጥተው እንዲመገቡ ያንን ምግብ ምን እንደሆነ እንዲለምዱት መፈልጉ ከሆነ በተቻላችሁ አቅም ኤሌክትሮኒክሶች ሊረብሹ የሚችሉ ወይም ደግሞ ትኩረታቸውን ሊሰርቁ የሚችሉ ነገሮችን ከዛ አካባቢ ማራቅ መቻል አለባችሁ። እሺ እነኚህ ነገሮች ግልጽ ከሆኑላችሁ አሁን ደግሞ የህፃናት የአመጋገብ ድግግሞሹ እንዴት መሆን መቻል አለበት ነው። ተጨማሪ ምግቦችን ስታስጀምሩ ከእናት ወተት ጋር እንዴት አብራችሁ ማስኬድ እንዳለባችሁ እሱ ነገር ግልጽ እናድርግ። ህፃናት ከ6 እስከ 8 ወር ባለው እድሜያቸው ላይ ከ2 እስከ 3 ጊዜ ተጨማሪ ምግቦችን ማስለመድና ማስሞከር ይኖርባቸዋል፣ ጎን ለጎን ከእናት ወተቱ ጋር ማለት ነው። እዚህ ጋር ደግሞ በጣም የሚመከረው ነገር ህፃናት ምግብ እንዲለምዱላችሁ የምትፈልጉ ከሆነ በሚርባችሁ ወይም ደግሞ መመገብ በምትፈልጉበት ሰዓት ላይ የእናት ጡት ወተት ከመመገባችሁ በፊት አስቀድማችሁ እነኚህን ተጨማሪ ምግቦች ብትሰጡ በጣም ተመራጭ ነው። ከዛም ካደጉ በኋላ 9 ወር እስከ 12 ወር ባለው እድሜያቸው ውስጥ በቀን ቢያንስ ከ3 እስከ 5 ጊዜ ተጨማሪ ምግቦችን ማስለመድ፣ በመሃልም ከ1 እስከ 2 ጊዜ ስናኮችን ማስሞከር ትችላላችሁ። እነኚህ ትንንሽ የሆኑ ምግቦችን ማለት ነው። ከዛም እድሜያቸው ከ1 ዓመት በላይ ከሆነ እናንተ በምትመገቡት መልኩ መመገብ ትችላላችሁ። በመሃል ስናኮቹን እየጨመራችሁ ማለት ነው። ብዙ ወላጆችን ደግሞ የሚያሳስበው ነገር ልጄን ውሃ መቼ መስጠት አለብኝ፣ ውሃ እየጠማው ሊሆን ይችላል የሚለው ጥያቄ ነው። ህፃናት ከ6 ወር በታች ከሆኑ ህፃናት የሚያስፈልጋቸውን በቂ የሆነ ውሃ ከእናት ጡት ወተት ያገኛሉ። ስለዚህ ከ6 ወር በታች በፍጹም ውሃ መስጠት የለባችሁም። ውሃ መስጠት የሌለባችሁ በቂ ውሃ ስለሚያገኙ ብቻ ሳይሆን ህፃናት ከ6 ወር በታች ሆነው ውሃ የምትሰጧቸው ከሆነ አንጀታቸው ትንሽ ስለሆነች ውሃ እየሞላው ምግብ በበቂ ሁኔታ እንዳይመገቡ ያደርጋቸዋል። ከዚህ ሌላ ደግሞ ኩላሊታቸው በበቂ ሁኔታ ስላልዳበረች ውሃ የምትሰጧቸው ከሆነ ተጨማሪ ጫና እያፈጠራችሁባቸው ሌላ አደጋ ላይ ሊጥላቸው ይችላል። ስለዚህ ህፃናት ከ6 ወር በታች በፍጹም ውሃ መጠጣት የለባቸውም። ከ6 ወር በኋላ ግን ውሃ ስታስጀምሯቸው በትንሽ መጠኑ እያደረጋችሁ መጠኑን እየጨመራችሁ መሄድ ትችላላችሁ። ነገር ግን ውሃውን ስትሰጧቸው በተቻለ አቅም ምግብ ከመገባችኋቸው በኋላ ወተት ካጠጣችሁ በኋላ ቢሆን ተመራጭ ነው። ምክንያቱም ውሃው የምግቡን ቦታ እንዲሻማብን ስለማንፈልግ ማለት ነው። ያው እዚህ ጋር ለማስታወስ ያህል ጥንቃቄ ማድረግ ያለባችሁ ነገር ውሃ በምትሰጧቸው ሰዓት ውሃው ንጽህናው የተጠበቀ መሆን መቻል አለበት። አለርጂክ ያላቸው ምግቦች ስታስጀምሩ በተለይ እንደ ለውዝ፣ እንቁላል፣ አሳ፣ የወተት ተዋጽኦች በተጨማሪ ደግሞ ስንዴ መጀመሪያ ማድረግ ያለባችሁ ሁሉንም አንድ ላይ መስጠት የለባችሁም። አንዱን ምግብ ቢያንስ ከ3 እስከ 5 ቀን ድረስ ካለማመዳችሁ በኋላ ወደ ሁለተኛው መሻገር ትችላላችሁ። እነኚህን ምግቦች ስትጀምሩ በተቻላችሁ አቅም ቅድም እንዳልኳችሁ ከ6 ወር ጀምሮ መሆን መቻል አለበት። በጊዜ ኤክስፖዠሩ ካላቸው በኋላ ላይ አለርጂክ የመፍጠር እድሉ በጣም አናሳ ስለሚሆን ማለት ነው። የምትሰጧቸው መጠን ደግሞ መጀመሪያ ላይ ግማሽ የሻይ ማንኪያ ታደርጉና ከዛ በኋላ መጠኑን እያሳደጋችሁ መሄድ ትችላላችሁ። ነገር ግን እዚህ ጋር ጥንቃቄ ማድረግ ያለባችሁ እነኚህ ምግቦች ስመግቧቸው ሰውነታቸው ላይ ሽፍታ ከወጣ፣ ማፈን ከጀመራቸው፣ ፊታቸው ማበጥ ከጀመረ ኦልሬዲ ማስቀመጥ ከጀመራቸው ይሄ ምግብ ለነሱ አለርጂክ ስለሆነ ቀጥታ ማቆምና የሚባባስ ነገር ካለ ደግሞ ሐኪም ጋር ቶሎ ወስዳችሁ ማሳየት ይኖርባችኋል። በተለይ ደግሞ በቤተሰብ እነኚህ ምግቦች አለርጂክ መሆናቸው ከታወቀ መጀመሪያ ሐኪማችሁን አማክራችሁ ነው መጀመሪያ ያለባችሁ። ህፃናትን በሚመገቡበት ሰዓት ደግሞ
ጡጦ በፍጹም አይፈቀድም። አደራችሁ እነኚህ ላይ ጥንቃቄ ማድረግ መቻል አለባችሁ። በተቻላችሁ አቅም ካፕ ፊዲንግ ወይም ደግሞ ኩባያዎች አሉ ለህፃናት የተዘጋጁ እነኚህ ምስሉ ላይ የምትመለከቷቸው እነኚህን ብትጠቀሙ በጣም ተመራጭ ነው። ይህም ምክንያቱ ጡጦ ኢንፌክሽን የማምጣት እድሉ በጣም ከፍተኛ ነው። በተጨማሪም በሚጠጡበት ሰዓት ላይ አብረው አየር የመማገድ እድላቸው ጡጦ ላይ ከፍተኛ ስለሆነ ሆዳቸው ውስጥ አየር ገብቶ ሊያጨናንቃቸው፣ ሆዳቸው ላይ ጩኸት የመፍጠር ከመጠን ያለፈ ማልቀስ፣ መንጠራራት ሊያጋጥማቸው ስለሚችል በተቻላችሁ አቅም ኩባያውን ለመጠቀም ሞክሩ። ልጆቻችሁ ከአንድ ዓመት በታች ከሆኑ ደግሞ በፍጹም መመገብ የሌሉባችሁ ምግቦች ደግሞ ልንገራችሁ። የመጀመሪያው ማር። ህፃናት ከአንድ ዓመት በታች ሆነው ማር የሚጠቀሙ ከሆነ ቦቱሊዝም ለሚባል በሽታ የመጋለጥ እድላቸው ከፍተኛ ነው። ስለዚህ በፍጹም እንዳትጠቀሙ። ሁለተኛው ደግሞ ጨው። ህፃናት አንድ ዓመት ሳይሞላቸው የሚመገቡት ምግብ ላይ ጨው የምትጨምሩ ከሆነ ገና ያልጎለበተ ኩላሊት ስላላቸው ኩላሊታቸው ላይ ችግር የመፍጠር እድል አለው። ሶስተኛው ስኳርና ጣፋጭ የሆኑ ምግቦች። እነኚህ በተለይ ታሽገው የሚሸጡት እንደ ጁስ እና መሰል የሆኑ ምግቦችን በፍጹም መስጠት የለባችሁም። አራተኛው ከአንድ ዓመት በታች መስጠት የሌለባችሁ ምግብ የላም ወተት። ይህም በውስጡ አይረን ይዞታው በጣም አናሳ ስለሆነ በተጨማሪም በውስጡ የሚገኘው ፕሮቲን በህፃናት አንጀት የመላም አቅሙ በጣም አናሳ ስለሆነ ህፃናትን ለደም ማነስ የማጋለጥ በተጨማሪም አንጀታቸው ላይ ቁስለት የመፍጠር እድል አለው። ስለዚህ ከአንድ ዓመት በታች በፍጹም እንዳሰጡ። ሌሎቹ ደግሞ ለጥንቃቄ እንዲሆናችሁ ነው። በተለይ እነኚህ ቆሎ መሰል የሆኑ ምግቦች፣ ፈንዲሻ እና መሰል የሆኑ ምግቦች ህፃናት በሚመገቡበት ሰዓት ላይ ድንገት ትንታን የመፍጠር እድል አላቸው። ስለዚህ ከአንድ ዓመት በታች ከሆኑ ባትሰጡ ይመከራል። እዚህ ጋር ብዙ ወላጆችን ደግሞ ግራ የሚያጋባው ነገር ምጥን መስጠት ይቻላል አይቻልም፣ እንዴት ማዘጋጀት አለብን፣ ምን ችግር አለው የሚለውን ነገር በደንብ ግልጽ አድርገን ደግሞ ምጥን የሚዘጋጀው ከተለያዩ ጥራጥሬዎች ነው። እነኛ አብዛኞቹ ጥራጥሬዎች ደግሞ በውስጣቸው ፋይቲክ አሲድን ይዛሉ። ታዲያ ይህ ፋይቲክ አሲድ ህፃናት የሚመገቡት ምግብ ውስጥ አይረን እና ዚንክ ላይ በመጣበቅ በአንጀታቸው እንዳይመጠጥ ያደርጋል። ይሄ ደግሞ ለደም ማነስ ያጋልጣቸዋል። ከዚህ ተጨማሪ ደግሞ እነኚህ ጥራጥሬዎች አንድ ላይ ተቀላቅለው በሚዘጋጁበት ሰዓት ላይ ልጆቻችሁ በሚመገቡበት ሰዓት ላይ አለርጂክ ቢፈጠር የትኛው ጥራጥሬ እንደፈጠረበት ለመለየት በጣም ከባድ ይሆናል። ስለዚህ ይሄ ምጥን ምንም ችግር ሳይፈጥር መጠቀም የምትፈልጉ ከሆነ አንዳንድ መንገዶችን ልንገራችሁ። የመጀመሪያው ይህንን ምጥን በምታዘጋጁበት ሰዓት ላይ በተቻላችሁ አቅም በደንብ መዘፍዘፍ፣ ከዛም በኋላ በደንብ ማብሰል፣ ከዛም ህፃናትን በሚመገቡበት ሰዓት ላይ በተቻላችሁ አቅም ይህንን ምጥን አለማብዛት፣ ሌሎች ተጨማሪ ምግቦችን መመገብ ይኖርባችኋል። እዚህ ጋር ደግሞ ይሄኛው ፋይቲክ አሲድ የምንለው እነኚህ ሚነራሎች እንዳይገቡ ከማገዱ በፊት ቪታሚን ሲ ምግቦችን በደንብ ስትመግቡ፣ ለምሳሌ ሲትረስ ፍሩት የምንላቸው እንደ ብርቱካን እና መሰል የሆኑ ፍራፍሬዎችን በሚመገቡበት ሰዓት ላይ እነኚህ ሚነራሎች በአንጀታቸው የመመጠጥ እድላቸው ከፍተኛ ነው። ስለዚህ እነኚህን ህፃናት ችግር ላይ አይጥላቸውም ማለት ነው። እነኚህን ሁኔታዎች በተቻላችሁ አቅም እያመቻቻችሁ ብትመግቡ ልጃችሁ ላይ ምንም ችግር አይፈጥርም። ነገር ግን ድንገት አለርጂ ከተፈጠረበት ማለትም ለምሳሌ ሰውነታቸው ላይ ሽፍታ ከወጣ፣ ማፈን ካላቸው፣ ማስመለስ ካላቸው፣ የሰውነት ማበጥ ካለ የዚህን ጊዜ ቀጥታ ማቆም ይኖርባቸዋል። ይሄኛው በዚህ ምጥን ውስጥ ለሚገኙት ጥራጥሬዎች ለአንድ ወይም ደግሞ ከዛ በላይ ላሉት አለርጂክ ስለሆነ ቀጥታ አቁማችሁ መለየት መቻል ያስፈልጋል። ስለዚህ ልጆቻችሁን በዚህ መልኩ እያመቻቻችሁ መመገብ ትችላላችሁ። ቪዲዮውን እዚህ ድረስ አይታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ተጨማሪ ጥያቄ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ ሰራበታለሁ። መልካም ጊዜ ይሁንላችሁ።